ብዙ ጊዜ ካያችሁ ወንዶች በረመዳን 10 ጊዜ አኸተምኩ 15 ጊዜ አኸተምኩ እንላለን። የዚህ 10 ጊዜ አኸተምኩ 15 ጊዜ አኸተምኩ የምንልበት ትልቁ ሚስጥር ግን ምን እንደሆነ ተረድታችሁታል? ሴቶቻችን ሁሉን ነገር ስለሚሸፍኑልን ነው። እኔ እዚህ ጋር አንዱ ትልቁ ጥያቄ እኛ ወንዶች ማፍጠሪያም ስሁርም ራትም ምንም ስሩ ብንባል አንድ ጊዜ እናኸትማለን ወይ ነው ጥያቄ። እዚህ ጋር ሁላችንም ልብ እንድንለው የምፈልገው ነገር ምንድነው? በረመዳን እኛ መቅራት እንደምንፈልገው ሁሉ ሚስቶቻችን፣ ልጆቻችን፣ እናቶቻችንም የዚሁ የቁርአን በረካ ተካፋይ መሆን አለባቸው። ይህንን ለማድረግ ደግሞ አንዱና ትልቁ ቁልፍ ነገር ብዬ የማስበው ምንድነው? የምግብ አይነቶችን መቀነስ ነው። ሲጀምር ረመዳን የምግብ ወር አይደለም፣ የረሃብ ወር እንጂ። ሁለተኛ የዚህ የምግቡ አይነት መብዛት እነሱን በስራ ቢዚ እንዲሆኑ ያደርጋቸዋል፣ የቁርአን ሰዓት እንዲያጡ ያደርጋቸዋል። ስለዚህ እኛ ወንዶች የቤተሰብ ኃላፊ የሆንን አካላት በተቻለን መጠን ሴቶቻችንም ወደ ቁርአኑ እንዲያዘወትሩና ጊዜ እንዲያገኙ የምግብ አይነቶች እንዲቀነሱ ማድረግ መቻል አለብን። ሌላው ደግሞ ቁርአንን የፈለገ ጊዜ ቢኖረን አሯሩጦ መቅራት ፈጣሪያችን አላህም አልፈቀደውም አላዘዘውም። ረሱላችንም ሰለላሁ ዐለይሂ ወአሊህ አልፈቀዱም አላዘዙም አላስተማሩም። ፈጣሪያችን አላህም ይሁን ረሱል ሰለላሁ ዐለይሂ ያስተማሩት ቁርአንን በተደቡር እያስተነተኑ መቅራት ነው። አንድ ሰው ምሳሌ አሊፍ ላም ሚም ለማለቱ 30 አጅር ያገኛል ተብሏል። ታውቃላችሁ? እያስተነተነ ሲሆን አንዷ ፊደል እስከ 700 ድረስ ዋጋ እንዳላት ወይንም አጅር እንዳላት አሊፍ ላም ሚም የሚለው 700 ወደ 210 አጅር አለው ማለት ነው። እያስተነተን ከሆነ እያሯሯጥን ከሆነ ግን 30 አጅር ነው ያለው። ስለዚህ አንድ ሰው 10 ጊዜ አኸተምኩ ቢል የሚያገኘው አጅርና አንድ ሰው አንድ ጊዜ ቢያኸትም እያስተነተነ የሚያገኘው አጅር አስተንትኖ የሚቀረው ይበልጣል ማለት ነው። በሂሳብ ደረጃ ራሱ ብታዩት። በዋናነት ግን ቁርአን ለኛ ሲመጣ እንደው አሁን ትንሽ ከአስተምሮቱም ችግር የመወዳደሪያና የተለያዩ እንትኖች ግብአቶች እየሆነ ስለመጣ ነው እንጂ ቁርአን መመሪያ ነው። ፈጣሪያችን አላህ እኛን እያናገረን ያለው። ስለዚህ ያ አዩሃ ለዚነ አመኑ ሲል እኔን እያናገረኝ እንደሆነ በዛ ውስጥ ምን እያዘዘኝ እንደሆነ ምሳሌ ወልዓስር ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ሲል እኔን ነው እያናገረ ያለ ነው። ኢለ ለዚነ አመኑ ወዓሚሉ ሷሊሃት መልካም ስራን የሰሩ ሲል ምን አይነት መልካም ስራ ነው ከኔ የሚጠበቀው እያል እያስተነተንን ነው ቁርአንን መቅራት ያለብን እንጂ ወልዓስር ኢነል ኢንሳነ ለፊ ኹስር ኢለ ለዚነ አመኑ ወዓሚሉ ሷሊሃት ብለን አይደለም። ይሄ አልተፈለገም። ስለዚህ ከቁርአንም እንድንጠቀም እኛም ሴቶቻችንም ከቁርአን በረካ አብሶ በዚህ በተለይ በረመዳን ከቁርአን በረካ እንድንጠቀም ለማድረግ አንደኛ እያስተነተንን እንቅራ፣ ሁለተኛ የምግብ አይነቶች እንዲቀነሱ በማድረግ ለሴቶቻችን የቁርአን መቅሪያ ጊዜን እናመቻችላለሁ። እኔም በተናገርኩት እናንተም በሰማችሁ የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።